ጡት የሚያጠቡ እናቶች በተደጋጋሚ የሚፈጽሟቸው 5 ስህተቶችን ልንገራችሁ። ያው እንደምታውቁት የእናት ጡት ወተት ማጥባት ፍጹም ተፈጥሯዊ ነገር ነው። ሁሉም እናት ማድረግ ይችላል። ሆኖም ግን ይህ ነገር ለእናትም ለልጅም አዲስ ሊሆን ይችላል። በተለይ ደግሞ አዲስ ለወለዳችሁ እናቶች ይህ ነገር ለእናንተ አዲስም ስለሆነ ግራ ልትጋቡ ትችላላችሁ እና ሳታውቁት ስህተቶችን ልትፈጽሙ ትችላላችሁ። ለምሳሌ ብዙ እናቶች ከሚሳሳቱ ስህተቶች ውስጥ የመጀመሪያው ዋነኛው የፎርሙላ ወተት ከጡት ወተት የተሻለ ይሆናል ብሎ ማሰብ። ይሄ ብዙ እናቶች ላይ ያለው በተለይ ኪሎ ለመጨመር ለማሳደግ ብዙ ጊዜ ፕሪፈር የምናደርገው ፎርሙላ ወተት ሆኗል አሁን እና ልክ እንደዚህ አይነት 5 ስህተቶች አሉ። በፍጹም ማጠብቋቸው አንዳንድ እናቶች ባለማወቅ የሚሰሯቸው፣ አንዳንዶቹ ደግሞ ያው ስላልተማሩም አዲስም ስለሆኑ የሚሰሯቸው 5 ስህተቶች አሉ። በዛሬ ቪዲዮ እነዚህ ስህተቶች የትኞቹ ናቸው በደንብ ዲስከስ እናደርጋለን። በመቀጠል ደግሞ ትክክለኛው የሆነ የጡት አጠባብ ዘዴዎችና ትክክለኛ የሆነ የእናት ጡት ወተት አያያዝ በደንብ አሳያችኋለሁ። በተለይ ደግሞ አዲስ ለወለዳችሁ እናቶች በጣም ወሳኝ ቪዲዮ ስለሆነ ቪዲዮውን እስከ መጨረሻው ተመልከቱት። እንዲሁም አዲስ ለወለዱ እናቶች ኮፒ ሊንክ እያደረጋችሁ ላኩላቸው፣ ሙሉ ቪዲዮን ይመልከቱ። ምናልባት ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ይህ ብሩክ ኪድስ የሚባል የዩቲዩብ ቻናላችን ነው። ለወላጆች ዘውትር ሰኞ፣ ሮብና አርብ 7 ሰዓት ላይ አዳዲስ መረጃዎች የምንለቅበት ነው። እናንተ ቤተሰብ እንድትሆኑ ተጋብዛችኋል። እኔ ዶክተር ፋሲል መንበረ እባላለሁ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። እስከ መጨረሻው ቪዲዮን ተመልከቱ። ብዙ እናቶች በተደጋጋሚ የሚጠይቁኝ አንድ ጥያቄ አለ። ይህ ምንድነው? የጡቴን ወተት አልቤ በሰጠው ችግር አለ ወይ? ምንም ችግር የለውም። ሆኖም ግን አጠቃቀሙ መጀመሪያ በደንብ መረዳት አለባችሁና እነዛን ስህተቶች ከመናገራችን በፊት የጡት ወተት የሚታለበው መቼ ነው፣ በምን አይነት መልኩ ስቶር እናድርገው፣ ከዛ በኋላ ደግሞ ስህተቶችን መጨረሻ ይነግራችኋለሁ። ጡት ወተትን አልበን መጠቀም እንችልበት 5 ሴናሪዎች አሉ። የመጀመሪያው እናትና ልጅን የሚያለያይ ማንኛውም ነገር ከተፈጠረ አይበለውና ለምሳሌ ልጁ ታሞ በተለምዶ የሙቀት ክፍል ይባላል አይደለ? ህፃናት ክፍል የሚገቡበት ያ ሙቀት ክፍል አይደለም። እውነት ለመናገር ኢንቴንሲቭ ኒዮናታል ኬር ነው የሚለው ወይም ኒኩ ኒዮናታል አይሲዩ ነው የሚለውና የቅርብ ክትትል የሚያስፈልጋቸው ህፃናት የሚታከሙበት ክፍል ነውና እዛ ክፍል ውስጥ ለምሳሌ ልጁ ቢጫ ሆኖ ሊሆን ይችላል፣ ኢንፌክሽን አጋጥሞት ወይ ጡት አልጠባ ብሎ ወይ በተለያየ ምክንያት ከተለያዩ እናት ለልጇ ጡት ማጥባት ካልቻለች እያለበች መስጠት ትችላለች። የመጀመሪያው ክራይቴሪያ እሱ ነው። ወይም ደግሞ እናት በስራ ምክንያት ወይም ደግሞ አቮይደብል ባልሆነ ወይም ጠንከር ባለ ምክንያት ከተለያዩ በእናት ህመም ወይም በሌላ ህመም ከተለያዩ ያለው አማራጭ እናት ጡቷን አልባ መስጠት ትችላለች። ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። በዓሉ የሰላም የበረከት የጤንነት እንዲያደርግልን ከልብ እንመኛለን። ብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ መልካም በዓል። ሁለተኛው የምናደርግበት ኬዝ ደግሞ የእናት ጡት ወተት ጫፍ ከሌለው ጡቷ ጫፍ ከሌለውና ወተት በደንብ የማያመርት ከሆነ ጫፉን ለማስተካከል የተለያዩ ቴክኒኮች አሉ። በእርግጥ ይህ መስተካከል ያለበት ገና በእርግዝና ወቅት ነው እንጂ ከተወለደ በኋላ መሆን የለበት። በእርግዝና ወቅት እናት ጡት አጠባለሁ ብላ ሬዲ ከሆነች መጀመሪያ የጡቷን ጫፍ ሬዲ ማድረግ አለባት። ለምን ፍላት ከሆነ በተለያየ ቴክኒኮች በባለሙያ መስተካከል ይችላል። ፍላት ካልሆነ ደግሞ በደንብ ኒፕል ካለ ደግሞ ሬዲ መሆን እንችላለን ማለት ነው። ስለዚህ ጫፍ ከሌለው ወይም ፍላት ከሆነ እንደ አማራጭ ጡት ማለብ ይቻላል ማለት ነው። ሶስተኛው ጡት አልበን መስጠት ያለብን ደግሞ ያለ ጊዜያቸው ለተወለዱ ወይም ፕሪተርም ቤቢዎች። ፕሪተርም ቤቢዎች በነገራችን ላይ የመጥባት እና የስልቀጣ ወይም ደግሞ የመዋጥ ብቃታቸው ኮኦርዲኔት ማድረግ አይችሉም። መተንፈስን፣ መዋጥን፣ መጥባትን የሶስቱ ነገሮች ኮኦርዲኔት ማድረግ አይችሉም። እስከ 34 ሳምንት ባለው ጊዜ ትንሽ ሊቸገሩ ይችላልና ያንን ነገር ኦቨርካም ለማድረግ ወይም ለማሸነፍ ምንድነው የምንጠቀመው? በተለይ ሙቀት ክፍል የሚገቡ ከሆነ ቱቦ ይገባላቸውና በቱቦ አማካኝነት የእናት ጡት ወተትን መስጠት ይቻላል ማለት ነው። አራተኛው ምክንያት ደግሞ በሱ ላይ እንደምትመለከቱት እንደዚህ አይነት የአፈጣጠር ችግሮች ከተከሰቱ ክሌፍት ፓሌት፣ ክሌፍት ሊፕ የመሳሰሉት የአፈጣጠር ችግሮች ከተፈጠሩ ልጁ የመጥባት ብቃቱ በጣም ይቀንሳል። በአፈጣጠሩ ምክንያት በዛን ወቅት ቱቦ ይገባለትን እንደ አማራጭ ለተወሰነ ቀናት በቱቦ የእናት ጡት ወተት እንዲያገኝ ማድረግ እንችላለን። አምስተኛውና የማናውቀው ምክንያት ደግሞ የእናት ጡት ወተት መጠንን ለመጨመር የሚሄደው አንዱ ቴክኒክ ማለብ ነው። ብዙ ጊዜ እናቶች የእናት ጡት ወተት የለኝም ብለው ቀጥታ ወደ ፎርሙላ ይሄዳሉ አይደለ? ያ ትክክል አይደለም። የመጀመሪያው ቴክኒክ ጡትን ማለብ ነው። ሌሎች ብዙ ቴክኒኮች አሉ። በነገራችን ላይ የእናት ጡት ወተት መጠንን ለመጨመር የሚረዱ በጣም ብዙ ቴክኒኮች አሉና እነዛ ቴክኒኮች በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። በትክክል እንዲሰራላችሁ ከፈለጋችሁ ከታች ስራለን እያላችሁ ኮሜንት አድርጉልን። ብዙ ሰው የሚፈልገው ቶፒክ ከሆነ አንድ ቪዲዮ ለብቻ አዘጋጅላችኋለሁ። ስለዚህ ስናልብ ምንድነው ማድረግ ያለብን ስናልብ ሁለት አይነት ቴክኒክ አለ። አንደኛው ማኑዋሊ በጣታችን ወይም በእጃችን ማለብ እንችላለን። እሱ ትንሽ ህመም ሊኖረው ይችላል። ሁለተኛው ደግሞ በፓምፕ ማኑዋል ፓምፕ አለ፣ ኤሌክትሪካል ፓምፕ አለ። በተለይ ኤሌክትሪካል ፓምፕ ትንሽ ጠንከር ይላል፣ በደንብ የማለብ ብቃት ይኖረዋል። ካልሆነ ማኑዋሊ ማለብ የሚችሉ የተለያዩ መሳሪያዎች አሉ። እነዚህ ኔትወርክ ላይ እንደምትመለከቱ ብዙ አይነት ማኑዋልና ኤሌክትሪክ ማሽኖች አሉ። እነዚህን እንደ አማራጭ መጠቀም ትችላላችሁ። ሆኖም ግን በጣም ቀላል የሚባለው መጀመሪያ እጅን በደንብ በሳሙና መታጠብ፣ ከዛ በኋላ ጡትን በደንብ ማለብ። ስታልቡ ማድረግ ያለባችሁ በአማካኝ ከ30 እስከ 60 ኤምኤል
ኤምኤል ካገኛችሁ በአንድ ቦትል እሱን አስቀምጡ። ተጨማሪ ካገኛችሁ በሌላ ቦትል ማስቀመጥ። ከ60 ኤምኤል በላይ በአንድ ቦትል ማስቀመጥ ለኮንታሚኔሽን ሪስክ ስለሚኖረው ከ60 ኤምኤል በላይ በአንድ ኮንቴነር ወይም በአንድ ቦትል ባይቀመጥ ይመከራል። ስለዚህ ስናስቀምጥስ እንዴት ነው የምናስቀምጠው? እስከ ምን ያህል ጊዜስ መጠቀም ይችላል የሚለው ማወቅ አለባችሁ። በሩም ቴምፕሬቸር ወይም በአማካኝ ሩም ቴምፕሬቸር በሚባለው በኖርማል ክፍል ውስጥ በምናስቀምጠው ከሆነ በአማካኝ በ4 ሰዓት ውስጥ መጠቀም እንችላለን። ሆኖም ግን ልጁ ጡጦውን መጥባት ከጀመረ ኦልሬዲ በአፍ የተነካካ ከሆነ ግን በ1 ሰዓት ወይም በ2 ሰዓት ውስጥ ቢያልቅ ይመከራል። ካልተነካካና በሩም ቴምፕሬቸር በክፍል ውስጥ የሚቀመጥ ከሆነ ግን እስከ 4 ሰዓት ያለምንም ችግር ያለምንም ኮንታሚኔሽን መጠቀም ትችላላችሁ። ሁለተኛ ደግሞ ፍሪጅ ውስጥ ማስቀመጥ እንችላለን። ከ0 እስከ 4 ዲግሪ ሴንቲግሬድ ማስቀመጥ ይቻላል። በዚህ ቴምፕሬቸር ሌቭል ካስቀምጥን በአማካኝ እስከ 4 ቀን አቆይተን መጠቀም እንችላለን። ግን የፍሪጃችን ቴርሞሜትር ከሌለው ከ0 እስከ 4 ዲግሪ ሴንቲግሬድ መሆኑ እርግጠኛ ካልሆን እስከ 4 ቀን መጠቀም አድቫይዘብል ላይሆን ይችላል። ሆኖም ግን በትክክል መለካት የምትችሉ ከሆነ ዲግሪ ሴንቲግሬዱን ከ0 እስከ 4 ሜንቴን አድርጋችሁ ያንን እስከ 4 ቀን መጠቀም ትችላላችሁ። ከፍሪጅ ስታወጡ ደግሞ ለብ ያለ ውሃ ውስጥ ጡጦውን ወይም እቃውን ቁጭ በማድረግ ያ ሙቅ የሆነ ውሃ ወተቱን እንዲያሞቅ ማድረግ ይኖርባችኋል እንጂ በፍጹም ማይክሮዌቭ መጠቀም የለባችሁ። ከፍሪጅ የወጣን ወተት ለማሞቅ በፍጹም ሌላ ቦይለር ላይ መጠቀም የለባችሁ። ከዛ ይልቅ የሞቀ ውሃ ወይም ለብ ያለ ውሃ ውስጥ ጡጦን ማስቀመጥ ጡጦ ውስጥ ያለው ወተት ራሱ ይሞቃል፣ ቀስ እያለ ይሞቃል ማለት ነው። ከዛ ካሞቃችሁት በኋላ ለልጃችሁ መስጠት ትችላላችሁ። ሶስተኛው ደግሞ በረዶ ቤት የምናስቀምጠው ከሆነ ለምሳሌ ከፍተኛ የሆነ በረዶ የሚሰራበት ወይም የላይኛው የፍሪጃችን ክፍል የምናስቀምጥ ከሆነ ከ6 ወር እስከ 12 ወር ሊቀመጥ ይችላል። ያ ማለት በረዶ ሰርቶ ማለት ነው። በረዶ ከሰራ በኋላ ግን ያንን ወደ ኖርማል ወተት ስንቀይረው ጥንቃቄ ይፈልጋል። ለምን በአንድ ጊዜ አሙቀን ወተቱ መበጣጠስ የለበት። በአንድ ጊዜ አግለን ወተቱ ሊጎዳ ይችላል። ስለዚህ ዲፕ ፍሪዘር ውስጥ ከተቀመጠ በአማካኝ ከ6 ወር እስከ 12 ወር ይጠቅማል ይላል። ይህ የሚጠቅመው በነገራችን ላይ ለዶነርስ ብረስት ሚልክ ነው። እኛ ሀገር አልተለመደም እንጂ በውጭ ሀገር የብረስት ሚልክ ባንክ አለ፣ ራሱን የቻለ ባንክ አለ እና ብዙ ጊዜ እኛ ሀገር ስላልተለመደ ነው እንጂ ውጭ ሀገር በደንብ ጡት ወተት ያላት እናት ፓምፕ አድርጋ ሚልክ ዶነር መሆን ትችላለች። ወይንም ልክ እንደመለገስ የእናት ጡት ወተትም ሊለገስ ይችላል እና በዛ መልኩ ወተቱ ይቀመጣል። ለሚያስፈልገው ሰው ወይም ለራሷን ቢሆን መጠቀም ትችላለች ማለት ነው። ስለዚህ አሁን በመጨረሻ ስህተቶቹ የትኞቹ ናቸው? በተደጋጋሚ ወላጆች የሚፈጽሙት ወደ 5 ስህተቶች አሉና እነዚህ ስህተቶች የትኞቹ ናቸው የሚለውን ልንገራችሁ። አንደኛው ስህተት ልጁ ቶሎ ቶሎ እየነቃ ጡት ስለጠባ ብቻ ጡቴ አይበቃውም ብሎ ማሰብ፣ ከዛ በኋላ የፎርሙላ ወተት መጠቀም። ይህ ስህተት ነው። ህፃናት የተወሰነ ወራት ላይ ክላስተር ፊዲንግ የሚባል ነገር አላቸው። ያ ማለት ቶሎ ቶሎ መጥባት ይፈልጋሉ። ለምን? የእድገታቸው መጠን በዛው ልክ ፈጣን ስለሚሆን ኪሎቸው ቶሎ ቶሎ እየጨመረ ስለሆነ ከኪሎቸው አጨማመር ጋር ሰፕላዩ አብሮ እኩል እንዲሄድ ህፃናት ቶሎ ቶሎ ሊጠቡ ይችላሉ። የተወሰነ ወራት ላይ በተለይ በመጀመሪያዎቹ 2-3 ወራት ክላስተር ፊዲንግ በደንብ ሊኖር ይችላል፣ ቶሎ ቶሎ መጥባት። ያ ማለት ግን ልጁ በጣም አልበቀው ማለት ላይሆን ይችላል። ልጁ አሁን ጠብቶ እስከ 90 እስከ 120 ሚሊ አግኝቶ ቶሎ ሊነቃ ይችላል። ያ ማለት ግን ወተቱ አልበቀው ማለት አይደለም። የእናት ጡት ወተት ካልበቃ ምን እንደሚያጋጥም ታውቃላችሁ? በዋነኝነት ኪሎ እየቀነሰ ይሄዳል፣ ወይም ኪሎ ስታክ ያደርጋል ወይም ይቆማል። ተመሳሳይ ነገር ላይ ይቆማል። በቂ ሽንት አይኖረውም። ሽንት ዳይፐር ላይ የምንጠብቀው በአማካኝ በቀን 6 ጊዜ ሽንት እንዲኖራቸው እንጠብቃለን። ያ የሽንት መጠን ከሌለ ወይም ካካ ከሌለው ኪሎም ስታክ ካደረገ የዛኔ የእናት ጡት ወተት አልበቃውም እንላለን። ሆኖም ግን ልጁ ከእንቅልፉ ቶሎ ቶሎ እየነቃ ጡት ስለፈለገ ብቻ ጡት አልበቃውም ብሎ ማሰብ ትክክል አይደለም። ሁለተኛው ስህተት ደግሞ ሰዓትን እየጠበቁ ወይም አላርም እየሞሉ ለልጅ ማጥባት። ኖርማሊ ህፃናት በ2 ሰዓት ወይም በ3 ሰዓት ልዩነት ጨቅላ ህፃናት ልክ እንደተወለዱ በ2 ሰዓት ወይም በ3 ሰዓት ልዩነት ይጥቡ ይባላል። ያ ማለት ግን ልጁ ከዛ በፊት ከፈለገ እና ከነቃ መስጠት ይኖርባቸዋል። ወይም ደግሞ ልጁ ከ3 ሰዓት በላይ ከ4 ሰዓት በላይ ከተኛ ከዛ በላይም መጠበቅ አይኖርብንም። በተለይ 3 ሰዓት ካለፈ ቀስቅሳችሁ ብታጠቡ ይመከራል። ስለዚህ ሰዓቱን ብቻ ሰው መጠበቅ ያለብን ፊዲንግ ኦን ዲማንድ። ልጁም ከዛ በፊት ከፈለገ ወይም ደግሞ የልጁም እድገት ሁኔታ ይወስናል። በእርግጥ በተለይ እድሜያቸው 5 ወር 6 ወር ካለፋቸው ከዛ በኋላ እየቀሰቀሱ ሰዓት ጠብቆ የማጥባት ነገር ግዴታ አይደለም። ሰዓት የምንጠብቀው በመጀመሪያዎቹ 1 ወይ 2 ወራት ነው። በመጀመሪያዎቹ 1 ወይ 2 ወራት ህፃናት ጨቅላ ህፃናት እንቅልፍ በጣም ስለሚያሸንፋቸው እግራቸው መታ መታ እያደረግን እያቀዘቀዝን እያነቃን ቢያንስ በ2 ሰዓት ወይም በ3 ሰዓት ልዩነት ጡት ወተት ማግኘት አለባቸው። ከዛ በኋላ ባለው ጊዜ ግን ልጁ ራሱ እየነቃ ፊዲንግ ኦን ዲማንድ ወይም በፈለገው ሰዓት መጠየቅ መብት አለውና ያን ጊዜ መስጠት ይኖርባቸዋል እንጂ ሰዓቱን ብቻ መቁጠር የለባቸውም። ሶስተኛው ስህተት ደግሞ የእናት የጡት ጫፏን ብቻ ማስያዝና እንዲጠባ ማድረግ። ይህ ትክክል አይደለም። ጫፏን ብቻ ወይም ኒፕል የምትለውን ብቻ የሚይዝ ከሆነ በምስሉ ላይ እንደምትመለከቱት ይሄ አሁን የምናየው ይሄኛው ትክክለኛ አያያዝ አይደለም። ይሄ ኒፕል ሰኪንግ ትክክል አይደለም። ትክክለኛው አጠባብ ይሄኛው ነው። ይሄኛው እንደምታዩት የጡቱን አብዛኛውን ፓርት ወደ አፉ ከቷል። ይሄ አሪዮላ የምንለው ጠቆር ያለውን ፓርት አብዛኛው ወደ አፉ መግባት አለበት እንጂ ጫፏን ብቻ የሚጠባ ከሆነ ልጁ በቂ የሆነ ወተት አያገኝም። የመጥባት ብቃቱም ሊቀንስበት ይችላል። ስለዚህ አያያዛችሁ በደንብ ማስተካከል ይኖርባቸዋል ማለት ነው። አራተኛው ስህተት ደግሞ አንዱን የጡት ወተት በደንብ ሳይጨርሱ ወደ አንዱ ማዞር። ይህ ትክክል አይደለም። የእናት ጡት ወተት በዋነኝነት 2 ፌዝ አለው። የመጀመሪያ ፎር ሚልክ ይባላል። አብዛኛው ውሃ ነው። እስከ 85-90%
90% ውሃ ነው የመጀመሪያው ፓርት። ሃይንድ ሚልክ የሚባለው የመጨረሻው ወተት ግን ጥሩ ፋት አለው፣ ካርቦሃይድሬት አለው። በደንብ ኪሎ ለመጨመር የሚረዱ ንጥረ ነገሮች ወደ መጨረሻ ነው የሚያገኘው። ስለዚህ ልጁን ከአንዱ ጡት ወደ አንዱ ጡት ገና ሳይጨርሰው የምታዘዋውሩት ከሆነ ውሃ ብቻ እየሰጣችሁት ነው ማለት ነው። ስለዚህ ጡቱን እስከ መጨረሻው እስከሚጠባው ነጩ ፓርት በደንብ እስከሚወጣ ድረስ ቢያንስ ከ10 እስከ 20 ደቂቃ በደንብ እንዲጠባ አድርጉት። አምስተኛው ስህተት ደግሞ ቅድም የነገርኳችሁ ስህተት ነው። የጣሳ ወተት ከእናት ጡት ወተት ይበልጣል ብሎ ማሰብ። ይህ ትክክል አይደለም። በዓለም ላይ ቤስት የሚባለው የህፃናት ምግብ የእናት ጡት ወተት እንጂ የጣሳ ወተት አይደለም። ስለዚህ ልጃችሁ በጣም ግዴታ ካልሆነበት በስተቀር የጣሳ ወተት አትስጡ። ምክንያቱም አስተውላችሁ ከሆነ ብዙ የጣሳ ወተቶች ከሆነ ቆይታ በኋላ እንዲህ ችግር አለባቸው፣ ሳይድ ኢፌክት አለባቸው፣ እንደዚህ ፖይዝኒንግ ተገኝተዋል። አሁን በባለፈው ቪዲዮ እንደውም የሰራሁላችሁ ወደ 3 ወተቶች አሉ የተከለከሉ። ታስታውሱ ከሆነ ያን ቪዲዮ ማየት ከፈለጋችሁ ወደ ኋላ ተመልሳችሁ ማየት ትችላላችሁ። 3 የተከለከሉ የኔስትል ምርቶች አሉና በየጊዜው የጣሳ ወተቶች የሆነ ነገር አፕዴት ይደረጋሉ። የሆኑ ችግሮችም ሊገኙባቸው ይችላል። ስለዚህ በመጀመሪያዎቹ 6 ወራት በተቻለ መጠን የእናት ጡት ወተት ብቻ ቢያገኙ ለህፃናት እመክራቸዋለሁ። ስለዚህ በተቻለ መጠን እነዚህ 5 ስህተቶች አስወግዱ። ከዚህ በተጨማሪ ደግሞ ሀሳብ አስተያየት ካላችሁ ወይም ያልገባችሁ ነገር ካለ ከታች ኮሜንት ላይ ጥያቄያችሁን አስፍሩልን። ቤተሰብ እንድትሆኑ ተጋብዛችኋል። ዶክተር ፋሲል ነኝ፣ የህፃናት ስፔሻሊስት ሐኪም ከብሩክ ኪድስ ልዩ የህፃናትና ታዳጊዎች ክሊኒክ። መልካም ጊዜ